ሰው አይገባውም። እስልምና ቅዱስ ቁርአን አለው። ያው እስላም ኤንድ ዘ ሚድል ኢስት የሚል ኮርሶስ ይጃሉ ቅዱስ ቁርአን አለው። ከዛ ሐዲሶች አሉ። ከነዚህ ሐዲሶች ውስጥ እስልምና ማይቀበላቸው አሉ። ከተጻፉ ሐዲሳት ዝም ብሎ የእስልምና ጸር በሆኑ የተጻፉ ሐዲሳት አሉ። ከነሱ ላይ በማውጣት እስልምና ከማይቀበላቸው ሐዲሳት በማውጣት የራሳቸውን የሚከፍሏቸውን ሰዎች በመያዝ ለክርክር ከሆኑ ሰዎች ጋር ይቀርቡና እስልምና የማይለውን ነገር ያደርጋሉ። ከዛ እስልምና በጣም ያጠለሻሉ። ወዲያውኑ በተወሰነ ገንዘብ የሚቀይሯቸው 3-4 ሴቶች ወንዶች 2 ምናምን ካገኙ እነዚህን ቲክቶክ ላይ ይቀባበሏቸዋል። ሆይ ብዙ ሰው ከእስልምና ወደ ኦርቶዶክስ እየፈለሰ ነው ይላቸዋል። ዓላማው ግን ብዙ ሰው አልገባውም። ዓላማው ኦርቶ ማራን ሞዓ ተዋህዶን ሞዓ አንበሳን ለማጠናከር የሚደረግ ጥቅል ሂደት ነው። አሁን ፕሮቴስታንት ላይ ያለው መጥላላት መጽሐፍ ቅዱሳዊ አይደለም፣ ግን ፕሮቴስታንቶችን እየለዩ በሆነ ነገር ውስጥ ያጥላላሉ። እኛ ሳናውቀው ሁላችንም እንገባና እውነት ይመስለናል፣ ሲነኩ እንሄዳለን። ግን የኦርቶ ማራ የሞዓ ተዋህዶና የሞዓ አንበሳ እንቅስቃሴ እጅግ በጣም አደገኛ ነው። ሌላው ትልቁ ስልታቸው በሁሉም ሚዲያዎች ተናዳፊ አቀራረብ ነው የሚቀርቡት። በጣም ተናዳፊ፣ ስሜት የሚቆረቁር አለቀን የሚል አይታችኋል ባለፈው ጊዜ እና ህዝቡን ለማነሳሳት የሚጠቀሙበት ዘዴ ተመልከቱ። 590 የአብነት ተማሪዎች ሲረሸኑ በፋኖ ዶክተሮች ሲረሸኑ፣ መምህራን ሲረሸኑ፣ ተማሪዎች ሲረሸኑ አላለቀሱም። ነገር ግን የዝቋላው አባት በመሞታቸው እንደ ሰው ሁላችን ምናዝናለን። የግፍ አገዳልን የተገደሉት እሱ ላይ ግን ምንድን ነው ለቅሶ የነበረው? ቴዎድሮስ ድረሱልን፣ ትልቅ ሽማግሌ የቤተክርስቲያን አባት ምኒልክ ድረሱልን፣ ኧረ እነ እንትና ነገሌ አርበኞችን እየጠረሱ ድረሱልን። ዋዳዛት ኢምፕላይ ያን ለቅሶ ከኋላ እውነት ነው እያሉ ይቀርጻሉ። ዋይ ይሄ ድራማ ሃይሊ ኦርኬስትሬትድ ድራማ ነው። ለምንድን ነው 590 የአብነት ተማሪዎች ያልተለቀሰው? እነሱ ሲሆኑ ሲጨፈጨፉ ማን የጨፈጨፈው? ኦርቶ ማራ ነው። ሞዓ ተዋህዶና ሞዓ እንትን ለምን እነዚህ የተጨፈጨፉት የቅባት ተማሪዎች ናቸው። ከወጡ ከተዋህዶ ለየት ያለ ነገር አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ስለሆነ እመቤታችን ቅድስት ማርያም ምድራዊ ስለሆነች ተቀባት እንጂ አልተዋህዳትም። ያ ተዋህዶ እዛ ላይ አልገባም። ያ የውስጥ እንትን ነው፣ ሽኩቻ ነው። እሱ አያገባኝም። እኔ በሚመስለኝ መንገድ ያው እምነት የለውም ብለዋል። እምነት የሚሰጧችሁ እነሱ ናቸው። ከነሱ ከወጣችሁ እምነት የለም። ኢትዮጵያዊነት የሚሰጧችሁ እነሱ ናቸው። አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከያዛችሁ የነሱ ነው የሚመስላቸው። ስለዚህ እነዚህ ሰዎች ወጥ የሆነ ነገር የሚከተሉ ናቸው እና ነካስ አድርገው እናንተ ሙሉበት ነው የማነሳው። ስለዚህ ያለቅሶ አፄ ቴዎድሮስ ድረሱልን፣ ኧረ ምኒልክ ድረሱልን፣ ኧረ እንደው ኃይለ ሥላሴ ተነሱልን። ዋዳዛት ኢምፕላይ ምን ማለት ነው? ምንድን ነው የሚፈልጉት? ተነሱልን አይደል? እናንተኑ ነው። እናንተን የሚመስል ይምጣ ነው። አሁን 21ኛው ክፍለ ዘመን ላይ አይቻልም። በፊት ሁሉም መልካም ነገር በየጊዜያቸው ሰርተው አልፈዋል። ስህተቶችም ነበሯቸው። ይሄ ኤክስፔክትድ ነው። በዓለም ላይ የትኛውም መሪ በዘመናዊ ዓለም ውስጥ ያለው ስኬት ብቻ አስመዝግቦ አይወርድም። በብዙ ስኬቶች መካከል ስህተቶች ይኖራሉ። ስለዚህ እነሱን የማጉላተለ እና ሌላው የፈጠራ ፕሮፓጋንዳ ነው። አሁን ሁለተኛ አይሻ ናት ማናት ያቺ ወለጋ አካባቢ ያለች ልጅ ሁለተኛ አማራ አልሆንም አለች የሚባለው ውሸት ነው። ሁለተኛ አማራ አልሆንም የሚለው ትርክት በተለያዩ የዓለማችን ክፍሎች ውስጥ የተጠቀሙት ነው። ሌላው አደገኛ አካሄዳቸው ከነሱ ውጭ አይኖርም የሚለው ከማን የተያዘ መሰላችሁ? ክብረ ነገስት የሚባል መጽሐፍ አለ። ከአክሱማውያን በኋላ ዛጉዎች ስልጣን ያዙ ከ1150 እስከ 1270። ዛጉዎች ወይም ዘአገዎች ለምን ከስልጣን ወረዱ? ለምንድን ነው የመጨረሻው ይትባረክ የተባለው የዛጉ ንጉስ በይኩኖ አምላክ የቀድሞ ስሙ ተስፋ ኢየሱስ ለምን ተሸነፈ ስትሉ መጣላችኋለሁ። በታሪክ በደንብ ላሳያችሁ ነው። የተሸነፈው ቤተክርስቲያን ውስጥ ነው። ሞዓ ተዋህዶ ናት የጣለችው። ሞዓ ተዋህዶ ዝም ብሎ ድንገት የበቀለ ነገር እንዳይመስላችሁ። ምን አደረገች? እነዚህ ሰዎች በሃይማኖት ከሆነ ዛጉዎችን ዘአገዎችን የሚወዳደር የለም። አንደኛ 11 ፍልፍል አብያተ ክርስቲያናትን ሰርተዋል በታሪክ ውስጥ። ሁለተኛ የሚያስተዳድሩት መሪዎች 4 ክፍለ ሀገሮች አሉ። የአራቱ ክፍለ ሀገሮች መሪዎችን ስልጣን ላሳያችሁ። አንዱ ንቡረ እድ ነው፣ አክሱም አካባቢ ንቡረ እድ ተመልከቱ። ሁለተኛው ሊቀ ካህናት ነው፣ የሁለተኛው ክፍለ ሀገር መሪ።
የሶስተኛው ክፍለ ሀገር መሪ ርዕሰ ርዕሳን ነው። የአራተኛው ክፍለ ሀገር መሪ ፓትሪያርክ ነው። ስለዚህ በሃይማኖት የተዋጣላቸው ናቸው፣ በባህል የተዋጣላቸው ናቸው፣ በአመራር ጥበብ የተዋጣላቸው ናቸው። የዛጉዌ መሪዎች አገዎቹ ፈሪሃ እግዚአብሔር በጣም ያላቸው ናቸው። ዲቴይል እነሱ ጋር አላጠናውም፣ ግን ማቀው መሰረታዊ የሆኑ ነገሮች አሉ። ማየት ትችላላችሁ። የፕሮፌሰር ሰርጎ አብለስላሴን እንደገና ደግሞ ሰርገው ገላውን ጽሁፍ ማየት ትችላላችሁ። የእነዚህ ዶክተሮች ፕሮፌሰሮች እዛ ላይ ምን አደረጉ? እነሱ እያሉ በእነሱ ስርዓት ውስጥ ክብረ ነገስት የሚባለው ከአረብኛ ወደ ግዕዝ ተተረጎመ። ክብረ ነገስት ምንድን ነው የሚለው? A person who do not claim directly from the house of King Solomon of Israel and Queen Sheba of Ethiopia could be disqualified as illegitimate ruler. ማንም ሰው የዘር ሐረጉን ከእስራኤሉ ንጉስ ሰሎሞን ከይሁዳው ዘር እና ከኢትዮጵያዊቷ ሳባ ከነዚህ ከተወለደው ከቀዳማዊ ምኒልክ የዘር ሐረጉን የማያገናኝ ከሆነ ተቀባይነት አይኖርም። ዲቃላ ገዢ ነው፣ ኢሊጂትሜት ሩለር ነው ይሏቸዋል። ይህ ኢሊጂትሜት ናቸው ዲቃላ። እዛ ጋር ክብረ ነገስት ላይ ነው የሞዓ ተዋህዶና የሞዓ አንበሳ ጥምረት በዋናነት የሚመጣው ክብረ ነገስት። ከዛስ የመጨረሻውን የዛጉዌ ንጉስ ድልና ኦድን ተስፋ ኢየሱስ የተባለ ሰው ይዘው ይኩን አምላክ ሆነ። የንግስና ስሙ መደበኛ ስሙ ተስፋ ኢየሱስ ነው። ተስፋ ኢየሱስን በመያዝ ቤተክርስቲያን አሸመደመደችው፣ ውስጥ ገብተው ቦረቦሯት። ከዛ ፋይናሊ ህዝቡ ተነሳበት። ጥሩ ጦር ነበራቸው አገዎች፣ ጥሩ አደረጃጀት ነበራቸው። አሸነፏቸውና ከዛ ምን ሆነ? ቤተክርስቲያን ለሰራችው ስራ ጠይቁ ማንኛውንም የሂስትሪ ተማሪ ምን ተሰጣት? ሲሶ ለነጋሽ። ልብ አድርጎ ሲሶ ለነጋሽ ሲባል ንጉሰ ነገስቱ ልዑል ራስ ቢትወደድ አፈ ንጉስ፣ ጸሐፊ ትእዛዝ፣ ሊቀ መኳስ፣ ሊጋባ፣ ዣንጥራር፣ ጭቃሹ፣ ምስለኔ፣ ቀኝ አዝማች፣ ግራ አዝማች፣ በላምበራስ፣ ባሻ፣ ፈረሰኛ፣ ደጃዝማች ምናምን ሁሉ 1/3 ነው የሚይዙት። ብዙ ናቸው። ገበሬው ደግሞ 95% 1/3 መሬት ነው የሚሰጠው፣ የበሬ ግንባር የምታክል። ቤተክርስቲያን 1/3 ትይዛለች። ሲሶ ለነጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ። ይሄ ብቻ አይደለም፣ የግፉን ተመልከቱት። የቤተክርስቲያን መሬት